አርሰናል ይሄን ጨዋታ ይጥላል ብላችሁ ነው ታስቡት? አይጥልም። እንዲህ አይነት ቦታ አይጥልም። ይሄ እኮ ልጁ ነው ሲጀመር፣ ሌላ ቦታ የተላደደው የሚወጣበት ልጁ ነው። ሁሌ ነው የቀጠቀጠው የደርቢውን ቲም እና የደርቢ ጌም ነው ምናምን ተብሎ ይጠበቃል። ግን ደርቢ አይደለም ይሄ ደርቢ ሁሌ ነው የሚገርፈው። እኛም እንገርፈዋለን፣ እሱም ይገርፈዋል። እና አሰልጣኝ ቀይሯል ምናምን ይቀይር፣ ምንም አያመጣም። ግልጽ ነው። እና እንዲህ አይነት ቦታ አይደለም አርሰናል ቢጥለው። አሁን የሆነ ኮንፊደንስ ምናምን ይመልሳል። ከዛ የሆነች ቦታ አለች ደግሞ ማጠብቁት ቦታ። ይሄ ለንደን ደርቢ ነው፣ ከባድ ጨዋታ ነው። ከጣላችሁ ግን አርሰናል እዚህ ጨዋታ ላይ ከጣላችሁ ግን አልቋል። ገባ? ይሄ በታምር ምንም ሪዝን የላችሁም እዚህ ጨዋታ ላይ ለመጣል ፖይንት፣ ምንም አይነት ሪዝን የላችሁም። 3 ነጥብ ወስዳችሁ ወደ ቀጣዩ ነው የምትሄዱት። ግን እዚህ ጨዋታ ላይ ነጥብ መጥሉ ከሆነ አብቅቶላችኋል ጋይስ፣ ምንም አብቅቶ። ይሄ ሜንታሊቲያችሁ የምትገነቡበት ጨዋታ ነው። ካልሆነ ሌላ ታሪክ። ኖርዝ ለንደን ፎሬቨር ዋትኤቨር ዘ ዌዘር። ተረዳኝ አይደል? ዋትኤቨር ዘ ዌዘር ነው። ዛሬ ስፐርስን ማሸነፍ እንዳለብን እኛ ብቻ ሳይሆን ተጫዋቾቻችን በደንብ አድርገው ያውቃሉ። አርቴታም ራይስም አሪፍ እድል ነው ፋይት ማድረግ እንደምንፈልግ፣ መፋለም እንደምንፈልግ፣ እንደምንችል የምናሳይበት አሪፍ እድል ነው ብሏል። ከዚህ በፊት በጣም ብዙ ጠላቶች ስለ ሜንታሊቲ ስለ ተጫዋቾቻችን ሜንታሊቲ እንደሚያስፈልጋቸው ምናምን ብዙ ጊዜ ሲወቅሱን አይታቸዋል። ብዙ ጊዜ እነሱ እናሳያለን ብለው ቃል ገብተዋል። እኛ ደግሞ እንደ ደጋፊ ምን ማድረግ አለብን? እኛም ደግሞ የድጋፍ ሜንታሊቲያችንን ማሳየት አለብን ነው ማለት። we are the gunners ሜንታሊቲ የምናሳይበት ጊዜ ነው። ገባ አይደል? እንደ ደጋፊ ተጫዋቾቻችን የሚያሳዩትን እኛም እንደ ደጋፊ ማሳየት አለብን። we are the gunners። ይመቻችሁ። የቋጠሮ ቀን ይላል እንግዲህ 2 ቻምፒዮንስ ሊግ የሌላቸው ቡድኖች ዛሬ ጨዋታ አላቸው ማለት ነው። ይሄም ጨዋታ ለዋንጫው ወሳኝ ምዕራፍ ነው ምንለው ነው። በቃ ለማንቸስተር ሲቲ እርግጠኛ እንዲሆን የሚያደርገው ማለት ነው። በእርግጥ አርሰናል ዋንጫውን እንዳጣው ያስባል፣ ግን እርግጠኛ እንዲሆን በዚህ ጨዋታ መሸነፍ አለበት ማለት ነው። እንደ ማንቸስተር ዩናይትድ ደጋፊ ማለት ነው ቋጠሮ እየተሳካለት ያለ ቡድን የለም። 4ኛ ላይ እንገኛለን። ገና ሳንጫወት ፊሽካው ሲነፋ 4ኛ ላይ ሂደን ደቅ ማለት ነው። አንድም ቡድን እያሸነፈ ይመጣ። ሊቨርፑል ኢቭን ዛሬ ቢያሸንፍ 4ኛ ላይ መጥቶ አይቀመጥም ማለት ነው። ግን እኛ ዋና የቋጠሮ ጥሪያችን እዚህ ጨዋታ ላይ ማለት ነው። በእርግጥ ቶተናምን መተማመን የሚያስኬድ አይደለም፣ ግን ለዚህ ቡድን አያንስም በሚለው ነው። 2-0 ቻምፒዮንስ ሊግ ስለሆኑ ይመቻችሁ።
የአርሰናል ደጋፊዎች አሁንም ቢሆን ሁሉም ነገር በእጃችን እንደሆነ መርሳት የለብንም። እስከዚህ ድረስ ከዚህ ቡድን ጋር መተን አሁን ላይ ወደኋላ መመለስ አለብን ብዬ አላስብም። በጣም ጥቂት የፕሪሚየር ሊግ ጨዋታዎች ይቀራሉ። ከዛ በተጨማሪም ከፊት ለፊታችን ከባድ ጨዋታ ይጠብቀናል። ይሄ ክለብ ደግሞ የኛን ደጋፊ ይፈልጋል። ስለዚህ ይህንን ክለብ እየደገፍን ስለ እሑዱ ጨዋታ አንዳንድ መረጃዎች ላጋራችሁ። መጀመሪያም ቡካዮ ሳካ ከክለባችን ጋር የሚያቆየውን የ5 ዓመት ኮንትራት እንደፈረመ ክለባችን አሳውቋል። እንዲሁም ጉዳት ላይ የነበሩት ማርቲን ኦዴጋርድ እና ካይ ሃቨርትዝ ለእሑዱ ጨዋታ ወደ ሜዳ የሚመለሱ ይሆናል። ከዛ በተጨማሪም የእሑዱን ጨዋታ ፒተር ባንክስ በዋና ዳኝነት የሚመራ ይሆናል። ከዛ በተጨማሪም በቪአር በኩል ደግሞ ሳም ባሮት የሚኖር ይሆናል። ቶተናም ከአርሰናል የሰሜን ለንደን ደርቢ የዛሬው ወሳኝ ጨዋታ ነው። 1 ሰዓት ተኩል የሚደረገው ይህ ጨዋታ በእንግሊዝ ፕሪሚየር ሊግ 5 ተከታታይ ጨዋታ አድርገው 4ቱን አርሰናል ሲያሸንፍ 1ዱን አቻ ነው የወጣው። 5ቱንም ማሸነፍ አልቻለም ቶተናም ማለት ነው። ታዲያ አርሰናል ዛሬም የማሸነፍ ግስጋሴውን ያስቀጥላል። ዛሬ ምንም ሰበብ አያስፈልግም። ማሸነፍ የኛ መልስ ሊሆን ይገባል። በ4 ነጥብ እንዘጓለን። በደም ኮፒኒንግ ሼር አድርግ። ምሽት 1 ሰዓት ተኩል በጣም ተናፍቃለች በአርሰናላውያን ዘንድ። አዎ መቃብሩን ፈንቅለ ዳግም ትወጣለህ። እኛ አርሰናላውያንን ዛሬ ማሸነፈን መሪነታችንን እናስቀጥላለን። ይመቻቹ። መልካም ዕድል። አርሰናል ዋንጫ እንዳይበላ ለማሰናከል ከክለቡ አመራሮች ኃላፊነት ተሰጥቶኛል ሲሉ አዲሱ የቶትንሃም አሰልጣኝ መናገራቸው ተሰምቷል። አዲሱ የቶትንሃም አሰልጣኝ ገና ከመቀመጫቸው ሳይደላደሉ ለታሪካዊ ባላንጣቸው አርሰናል ላይ ከባድ ተልዕኮ ተሰጥቷቸዋል። ከክለቡ አመራሮች የተሰጣቸው አደራ ተራ የኳስ ስልት ሳይሆን ታላቅ የታሪክ ጠባቂነት ሚና ነው። በቶትንሃም የተሰጠኝ ስራ 2 ብቻ ነው ያሉት አሰልጣኙ አንደኛው ቡድኑን ከወራጅ ቀጠናው ማዳን ሲሆን ሁለተኛውና ከባዱ ኃላፊነቴ ደግሞ አርሰናል የፕሪሚየር ሊጉን ዋንጫ እንዳይበላ መንገድ ላይ ጋሬጣ መሆን ነው ሲሉ መናገራቸው ተሰምቷል። ዶሮ 12 ብልት ብቻ ሳይሆን 13 ብልት እንዳላት ዛሬ ገነጣጥያት አሳያለሁ። እንደው ፕሪሚየር ሊጉ ከዚህ በኋላ አሁን ባለው በ2 ነጥብ ጋፕ ብቻ እንዲሆን ነው የምንፈልገው። ማንቸስተር ሲቲን በኢታድ ሜዳ እስክናገኘው ማለት ነው። ከዛ በኋላ ለምታወሩት ለምዘላብዱት አርሰናል ዝቅ ለምታደርጉት ሁሉ በኢታድ ስቴዲየም አርሰናል የሊጉ ሻምፒዮና መሆን ካለበት ማንቸስተር ሲቲን ኢታድ ድረስ ሄዶ አሸንፎ ማሳካት እንዳለበት አምናለሁ። ያገናኘን ካም ኦን ዩ ገነርስ። ዛሬ ዶሮዋን 13 ቦታ ግንጥል እናረጋታለን። 13ኛው ብልቷ የቋጣሪ ፍሬ ነው። ከኢትዮጵያ የቋጠሮ ማህበር የተላለፈ መልእክት ነው። ሊደመጥ ይገባልና ለእያንዳንዱ የማህበሩ አባላችን እንዲደርስ ኮፒ ሊንክ ሼር ማድረግ ግዴታ ነው። ትላንትና ባደረግነው ትልቅ ክትትል የጠላት ዋነኛ መሳሪያ የሆነው ኦንጎልን አግተን ማርከነዋል። ስለዚህ ይህንን ያደረጉ ኤጀንቶቻችን ሊከበሩና ሊሞገሱ ይገባል። ይህንን በማድረጋቸው እናመሰግናለን ብለናል። ይህንንም ተከትሎ ጠላታውን ሊጠቀሙ የሚችለው ኮርና የተባለ ዋነኛ መሳሪያው ነው። ስለዚህ እያንዳንዱ የማህበሩ አባል ጠላት ኮርና በሚያገኝበት ሰዓት እግሩን ቆልፎ መቀመጥ ግዴታው እንደሆነ እናሳስባለን። ይሄንን በማያደርጉ የማህበሩ አባላቶቻችን ላይ ትልቅ እርምጃ የምንወስድ መሆኑ እናሳውቃለን። ዛሬ አርሰናል እንዴት በቶተናም ነጥብ እንደሚጥል አስረዳችኋለሁ። የኳስ ቴክኒካል ታክቲካል ነገር ምናምን እንደሱ ከሆነማ እኮ አቋማሪ ድርጅቶች የሚሰጡት ወዳል እነሱ ለገንዘባቸው ሲል እያንዳንዱ ነገር አጥርተው ነው የሚሰጡት ወድ ማለት ነውና እንዲሁ ግን ስነግርህ እኔ አርሰናል ሁሉ ጊዜ ቶተናምን እንዴት ነው የሚያሸንፈው? ሁሌ ቶተናምን ሊያሸንፈው ሁሌ እኮ አሸንፈው እና ዛሬ በእርግጠኝነት ያስጥለዋል። ቶተናም አሰልጣኝም ቀይሯል ምናምን የሆነ ብቻ በእርግጠኝነት አትሊስት ነጥብ ያስጥለዋል ባያሸንፈው እንኳን። ነይ ኳስ ቴክኒካል ታክቲካል ነገር ምናምን መስማት አትፈልግ። በቃ እኔን አዳምጠኝ። ክለብ ዛሬ ነጥብ ይጥላል በእርግጠኝነት። ከጨዋታው በኋላ ደግሞ እንገናኝ። በለንደን የውጥረት ደመና አጥልቷል። አርሰናል ለዓመታት የተራበውን የሊጉን ዘውድ ለመድፋት በልበ ሙሉነት ሲገሰግስ ቢቆይም አሁን ግን መንገዱ ተጣቧል። ከኋላው የሚሰማው አስፈሪ የኮቴ ድምጽ ሰላም ነስቶታል። ያ ድምጽ የውሃ ሰማያዊው አውሬ የማንቸስተር ሲቲ ነው። ሲቲ ትናንት ያስመዘገበው የ2-1 ድል ለመድፈኞቹ የተላከ ተዘናጋህ ማለት ተበላ የሚል የማስጠንቀቂያ መልእክት
መልእክት ነው። አርሰናል መሪ ቢሆንም በየደቂቃው ዞር ብሎ መጣብኝ አልመጣብኝ እያለ ያንን ግዙፍ አውሬ ማየት ግዴታ ሆኖበታል። ከፊት ለፊቱ ደግሞ ሌላ ታላቅ መሰናክል ተደቅኗል። የሰሜን ለንደኑ ባላንጣው ቶተናም ዛሬ ለዋንጫ የሚሮጥ ቡድን አይደለም። ነገር ግን ራሱን ለማትረፍ ጥልቅ ጉድጓድ ውስጥ ሆኖ የሚፈራገጥ ካለቀልኝማ አብሬ ልጥፋ የሚል ቆራጥ አልሞት ባይ ተጋዳይ ነው። ለአርሰናል ዛሬ ቶተናምን ማለፍ የህልውና ጉዳይ ነው። አዲሱ የቶተንሃም አሰልጣኝ የሆኑት ኢጎር ከሰሜን ለንደን ጨዋታው ቀደም ብሎ እንግዲህ ስለ ተጫዋቾች ጉዳት ከጋዜጠኞች ተጠይቀው ነበርና የሚገርም ምላሽ ሰጥተዋል። በ10 ተጫዋቾች ጉዳት ምክንያት ዛሬ ልምምድ የሰራ ነው በ13 ተጫዋች ብቻ ነው። ሁኔታው ይሄ ነው። ያን ያክል የሚያስደስት ነገር ደስ የሚል ነገር ባይሆንም ግን ለእሁዱ ጨዋታ 13 ተጫዋች ይኖረናል። ይሄም ጨዋታውን ለማሸነፍ በቂ ነው ብለዋል። ወላሂ በጣም ትጫወታለህ። ዶሮ 12 ብልት አላት። አንዱ ሚኮስፐርስ ነው። የተቀሩት 11ዱን ዛሬ አርሰናል በመድፉ በታትኖ ያሳየናል። ለንደን ሁሌም ቢሆን ቀይ ናት፣ ነጭ ሆና አታውቅም በፍጹም። ካሞኒው ጋነርስ ከቶተናም ጋር የምናደርገው ጨዋታ ዛሬ ቢሆን ፓሽናችንና ሜዳ ላይ የምናደርገውን ነገር በተግባር ታዩ ነበር። ጓጉተናል። እሁድ ደግሞ ይህንን ነገር እናሳያለን ሲል እንግዲህ ሚኬል አርቴታ እሁድ ከቶተናም ጋር ለምናደርገው ጨዋታ አሁን ፕሬስ ኮንፈረንሱን አድርጎ ጨርሷል። እንደተለመደው በአጭሩ አዳዲስ የጉዳት ዜናዎችን ጨምሮ አደርሳችኋለሁ። ፎሎ በደንብ ኮፒ ሊንክ ሪፖስት ይደረግ። አካውንታችን ሰሞኑን ልካር ለቤተሰብ ስለ ሊያንድሮ ትሮሳርድ ጉዳት ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሊያንድሮ ትሮሳርድ ሙሉ ለሙሉ ጤነኛ ነው፣ ልምምዱንም ሰርቷል፣ በእሁዱ ጨዋታ ላይ ይሳተፋል ሲል ተናግሯል። ሌላ በኩል ስለ ንጉስ ካይ ሃቨርት ሚኬል አርቴታ ተጠይቆ ነበረ። ካይ ሃቨርትም ለእሁዱ ጨዋታ የመድረስ እድሉ እጅግ በጣም ትልቅ ነው፣ ነገር ግን ነገ የመጨረሻ ልምምድ አለን፣ እሱን አይተን እንወስናለን ሲል ተናግሯል። ለማርቲን ኦዴጋርድ ጉዳትም እንግዲህ ልክ እንደ ካይ ሃቨርት ተያያዥ መልስን የሰጠው አርቴታ ትልቅ የመድረስ እድል አለው ልክ እንደ ካይ ሃቨርት፣ ነገር ግን ነገ ልምምድ ላይ የሚያደርገውን አይተን እንወስናለን በማለት ተናግሯል። ሚኬል አርቴታ እንግዲህ ኖርጋርድ ተጨማሪ ደቂቃዎችን ያገኛሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ለየት ያለ መልስ ነው የመለሰው። ይህንን የምንወስነው ከቴክኒካልና እንዲሁም ደግሞ አካላዊ ብቃት ጋር ምቹ ይሆንልናል ብለን የምናስበውን ተጫዋች ነው ጨዋታዎች ላይ የምናሳትፈው ብሏል። እንግዲህ ሁለቱንም ያማከለ ተጫዋች ነው ብዬ ነው የማስበው። ይሄ የኔ አስተያየት ነው። ቴክኒካሊም ጥሩ ነው ኖርጋርድ፣ እንዲሁም ደግሞ በደንብ ፊዚካሊ ባትል የሚያደርግ ተጫዋች ነው። ኤኒዌይስ እንግዲህ የሚኬል አርቴታን አስተያየት እንቀጥላለን። ሚኬል አርቴታ እንግዲህ አዲስ አሰልጣኝ ስለ መግጠምም እንግዲህ ተጠይቆ ነበረ። በአመት ውስጥ ቢያንስ 7 ጊዜ አዲስ አሰልጣኞችን ገጥመናል፣ ይህ ነገር እየተለመደ ነው በማለት እንግዲህ ተናግሯል። ከዛም በተጨማሪ እንግዲህ አሁን የምንፈልገው ቦታ ላይ ነን፣ በየትኛውም ውድድር መሪዎች ነን፣ ነገር ግን አሁንም የሚያስፈልጉ ነገሮች አሉ፣ እንዲሁም ኮንሲስተንሲ ያስፈልገናል ሲል እንግዲህ ሚኬል አርቴታ ተናግሯል። ቶትናሞች በዛሬው ተጠባቂ የሰሜን ለንደን ደርቢ ጨዋታ ትልቅ የተባለ ቲፎ ወደ ሜዳ ይዘው እንደሚገቡ ተሰምቷል። ይዘውት የሚገቡትም ቲፎ እንግዲህ ሰሜን ለንደን ከ1882 ጀምራ ነጭ ናት የሚል ይሆናል ማለት ነው። እንደምታውቁት በአርሰናል እና በቶትናም መካከል ሰሜን ለንደን ነጭ ናት ቀይ ናት የሚል ክርክር ሁሉ ጊዜ ይነሳል። ታዲያ ቶትናሞች በዛሬው ጨዋታ ሰሜን ለንደን ከ1882 ጀምሮ ነጭ እንጂ ቀይ ሆና አታውቅም የሚል ቲፎ ይዘው እንደሚገቡ ተሰምተዋል። ቶትናሞች እንደሚያሳዩት ቲፎ ሰሜን ለንደን ነጭ ሆና ታመሻለች ወይስ መድፈኞቹ ያለፉትን 4 ዓመታት በቶትናም ላይ ያላቸውን የበላይነት አስቀጥለው ሰሜን ለንደን ቀይ ናት የሚለውን ያውጃሉ? በብዙዎች ዘንድ በጉጉት የሚጠበቅ ነው። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ።